ሰላም እንደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ዛሬ በጣም ደጋግማችሁ ከመስማታችሁ የተነሳ በጣም ኖርማል የመሰላችሁን ነገር ዲስፕሩቭ ላደርግላችሁ ነው የመጣሁት with evidence ነው ደግሞ የመጣሁት ባለፈው ይሄንን ቪዲዮ አየሁኝና አንዲት ልጅ በጣም ቆንጆ አድርጋ ነበር ሪአክት ያደረገችበትና በዚህ ዘመን ማግቢያ እድሜ አያልፍም የሥራ ጊዜ ግን ያልፋል የመማሪያ ጊዜ ግን ያልፋል በጊዜ መውለድ ላንቺ ጠቅሞሻል በጣም ፈጣሪና አመሰግናለሁ ለኔ በዛ እድሜ ልጅ መውለድ በጣም ነው ግራውንድ ያደረገኝ እሺ ብዙ ማስተዋል ይፈልጋል ያመለጠን ይመስለናል wait a minute አሁን መክረሽናል ተመካክረናል ነበር እንዴ አልፈባችሁም ብለሽናል ነበር እንዴ እና ጓደኞቼ ሲዝናኑ ጓደኞቼ የሆነ ነገር ፖስት ሲያደርጉ ምናምን እኔ ልጄን ነው ቴክ ኬር ማድረገው ግን አላዝንበትም ነበር በቃ ትልቅ ኢንቨስትመንት ነው ለኔ ልጄን ቴክ ኬር ማድረግ ይሄ ማምሸት ከሰዎች ጋር ተገናኝቶ ሻይ ቡና መጠጣት ምናምን የሚባለውን ዓለም እንንቃበት እንደሰማችሁት ከዛ ደግሞ እዚህ ጋር ሌላ ሴት ደግሞ እንደዚህ አለች ለሴት እህቶቼ ቲክቶክ ላይ በጣም አሁን የበዛው ነገር ይሄ የሪሌሽንሺፕ ወንድ ልጅ ለመያዝ የሚጠቅምሽ ሁለት መንገዶች ወንድ ልጅ አብሮሽ ለዘላለም በቃ ከስርሽ እንዳይጠፋ የሚጠቅምሽ ሁለት ምንም አይነት መንገድ የለም ፍቅር በቃ ምንም አይነት መንገድ የለም እኔ አንድ ነገር ልንገርሽ እኔ እህቴ ቆይ እዚህ ጋር ቪዲዮ ላስቀምጥ ምንም አይነት መንገድ የለም አሁን ለሴት የሚያስፈልገው ምክር መስማት ምን ፈልገው እኔ እንኳን ምክር አልፈልግም መስማት ምን ፈልገው የመጀመሪያውን 1 ሚሊዮንሽን እንዴት ነው የምትሰሪው ነው ጥያቄው የመጀመሪያውን ሚሊዮኖች በ20 ምናምን አመትሽ ወይ በ10 ምናምን አመትሽ እንዴት ነው በቃ የምታሳኪው ይሄን ለማሳካት 1 ሚሊዮንሽን ለመስማት እኚህን ሰዎች እንዳሰሚ ላቭ ኖ እና በተደጋጋሚ ይሄን ነገር ከመስማታችሁ የተነሳ በጣም ኖርማላይዝ አርጋችሁት ይሆናል ብዬ ስላሰብኩኝ እኔ ለምን አላነቃችሁም ብዬ ነው ኦኬ ሶ ሴቶች መማር ጥሩ ነው ገንዘብ ማግኘት ጥሩ ነው ስራ መያዝ ጥሩ ነው አልቲሜት ጎል ግን እሱ መሆን የለበት ስራ መስራት የህይወታችን አንድ አካል እንጂ ህይወታችን መሆን የለበትም እና ዛሬ እንደዚህ አይነት ምክሮችን ስትሰሙ በጣም ኖርማል ከመሰላችሁ አንዳንድ ነገሮችን በደንብ እንድታስተውሉ ልንገራችሁ ሁለቱም እንደዚህ ያሏችሁ ሴቶች እናንተ ያላችሁበት ደረጃ ላይ አይደሉ ሁለቱም ሴቶች ልጆች አሏቸው ልጆች ለሴት ልጅ ምን ማለት እንደሆኑ የወለዱት ያውቁታል የወለደች እናት ልጅ ማለት ምን ማለት እንደሆነ ታውቀዋለች እና እንደዚህ አይነት ኢንፎርሜሽን ስትሰሙ እናንተን ኢንስፓየር የሚያደርጋችሁ ከተፈጥሮ በተቃራኒ ከሆነ ልታስቡበት ይገባል እንዳልኳችሁ ሁለቱም ሴቶች ልጆች አሏቸው ሁለቱም ሴቶች early ነው የወለዱት ምናልባት early መውለዳቸው ጥሩ ይሁን መጥፎ ይሁን አላውቅም ግን whatsoever ከተፈጥሮሽ በተቃራኒ የሚያቆምሽ ኮንተንት ላንቺ እንደማይጠቅምሽ በመጀመሪያ ላስታውስሽ እፈልጋለሁ ከብዙ ሰዎች ብዙ አይነት ምክር እንሰማለን ከኔም ብዙ ነገር ትሰማላችሁ የኔ ምክር ወደ ተፈጥሯችሁ የሚመልሳችሁ ካልሆነ የኔ ምክር ከተፈጥሮ ጋር እንድትጣሉ የሚያረጋችሁ ከሆነ እንዳትሰሙኝ ከፈለጋችሁ አንድ ሰብስክራይብ አድርጋችሁ ውጡ ከተፈጥሮ ጋር ከእሴታችሁ ጋር ከሃይማኖታችሁ ጋር የሚጋጭ ነገር የምናገር ከሆነ በእውነት እንዳታዳምጡኝ የትኛውንም ነገር እንዳታዳምጡኝ አንዳንድ ነገሮች በጣም በተደጋገሙ ቁጥር እውነት እየመሰሉን ይመጣል በሚያሳዝን ሁኔታ እሺ ሶ ምንድነው በእነዚህ ኮንተንቶች መካከል ያለው ችግር ምንድነው ለምንድነው እነዚህን ኮንተንቶች ፒክ ያደረኩላችሁ ዲሰፕቲቭ ስለሆኑ ነው አሳሳች ስለሆኑ ነው ከላይ ስትሰሙት በጣም ደስ ይላል ግን ያሳስታል የመጀመሪያው ገንዘብን ስለመስራት ብቻ ፕራዮሪታይዝ ማድረግ ወንድን መያዝ ምናምን አይደለም ጉዳይሽ ማለት በጣም አሳሳች ነው በነገራችን ላይ ገንዘብ እንዴት መስራት እንደምንችል በቀላሉ መማር እንችላለን ትልቁ ችግራችን እንዴት ሪሌሽንሺፕ መያዝ እና እንዴት በሪሌሽንሺፕ ውስጥ መቆየት እንችላለን የሚለው ጉዳይ መሰለኝ እንደ ሞደርን ሴቶች የሚያሳስበን
እኔ በቀላሉ ገንዘብ መስራት እችላለሁ። ምንም አይነት ነገር ባይኖረኝ ከዜሮ መጀመር እችላለሁ። ገንዘብ መያዝ አይደለም ችግሬ፣ ሪሌሽንሺፑን እንዴት ሜንቴን ማድረግ እችላለሁ የሚለው ነገር ነው ትልቁ ችግሬ። ግን በሚያሳዝን ሁኔታ እነዚህ አይነት ኮንተንቶችን በደንብ ነው የምንቀበላቸው የምንሰማቸው። ለምን? አሁን ከሚሰማን ስሜት ጋር በጣም አላይን ያደርጋሉ። እነዚህ አይነት ኮንተንቶች ግን ዋጋ ያስከፍሏቸዋል። እሺ፣ አንደኛ አንድ ኮንተንት እናንተን ከስራ ጋር ከገንዘብ ጋር ብቻ ዲፋይን ሊያደርጋችሁ ሲሞክር ቆም ብላችሁ ማሰብ አለባችሁ። እናንተ ሴቶች ናችሁ፣ ወንዶች አይደላችሁም። ስለዚህ ከስኬት ጋር ብቻ ዲፋይን እንድትደረጉ ዋናው ገንዘብ ይዞ መገኘት ነው ምናምን ስትባሉ ቆም ብላችሁ ማሰብ አለባችሁ። ይኸውላችሁ በጣም ሰክሰስፉል የሆኑ ሴቶችን እዩና ትዳር፣ ልጆች ምናምን የሌለበት ህይወት ላይ የሚኖሩ ሴቶች ፉልፊልድ መሆን አይችሉም። የተፈጥሮ ጉዳይ ነው። ለዚህ ነው አንዳንዶች ድመት ምናምን ውሻ ምናምን እያረቡ የሚኖሩት እና ቀላል አይደለም። እናንተን ከገንዘብ ጋር አታች የሚያደርጋችሁ ነገር ኳስችን ልታረጉት ይገባል። ጥያቄ ልታነሱበት ይገባል። ይህን ስላችሁ አትስሩ አይደለም፣ ስሩ፣ ተማሩ። በጣም ቆንጆ ነገር ነው። ገንዘብ አግኙ። ግን ገንዘብ የእናንተ ቫሊዩ መለኪያ መሆን የለበትም። ይሄን ያህል ሜክ አደርጋለሁ እንዲህ ያለኝ ምናምን ስትሉ ዩ ሳውንድ ላይክ አ ማን። ወንድ ነው በቃ የምትሸቱት። እና አቺቭመንታችሁ ጥሩ ሆኖ ሳለ አቺቭመንታችሁ ወይም የደረሳችሁበት ስኬት እናንተን አይግለጣችሁ። እንደዚህ አይነት ኮንተንቶች ገንዘብ ይሏችሁና ከገንዘብ ጋር ብቻ ከሞኔተሪ ቫሊዩ ጋር አታች እንድትሆኑ የሚያደርጋችሁ። በጣም ጥንቃቄ ማድረግ አለባችሁ። ሁለተኛ የሴት ልጅ ባዮሎጂካል ክሎክ የሚባል ነገር አለ፣ ወይም የመውለድ እድሜ የሚባል ነገር አለ። እንደ ወንድ አይደለንም። አስቡት፣ የመውለጃ ጊዜ አለ። መውለዱን እሺ በ50 ምናምን ውለዱት እንግዲህ እግዚአብሔር እንደ ሳራም ከሰጣችሁ። ግን ለማሳደግ አቅም ይጠይቃል። ልጅ ማሳደግ በኢየሱስ ስም ኢትስ ቱ ማች ወርክ። ስለዚህ አቅማችሁ እያለ ጠንካራ እያላችሁ ልትወልዱ ይገባል፣ ልታገቡ ይገባል። እና ለስራ ይረፍዳል፣ ለመውለድ አይረፍድም። what does that even mean? ምን ማለት ነው እንዴ? ሴቶች let me be honest with you, ከ30 በኋላ መውለድ is too much work። በጣም ከባድ ነው። ገና ስናስበው የሚደክመን ብዙ ነገር አለ። አይደለም ሮጠንና አይደለም አምጠን ይቀርና ማለት ነው። እና ጊዜ እንደውም ያለው ለምን እንደሆነ ታውቃላችሁ? ለመስራት ለመማር ጊዜ አላችሁ። እውነቱን ልንገራችሁ፣ እንደ ወንድ አይደለንም። ባዮሎጂካል ክሎክ የሚባል ነገር አለ። ስለዚህ አቅም እያላችሁ ጠንካራ እያላችሁ ውለዱ፣ ጠንካራ እያላችሁ አግቡ። እባካችሁን ገንዘብ ሜክ ሳላረግ እያላችሁ ጊዜያችሁን ዲሌይ አታድርጉ። እባካችሁ ዲሌይ አታድርጉ። እንዳትረሱ ባዮሎጂካል ክሎክ አለ፣ ወይም የመውለጃ እድሜ አለ፣ አቅም አለ። ታውቃላችሁ ፕሪ ፖስትፓርተም የሚባል ነገር እንዳለ ታውቃላችሁ? ከ35 ነው የሚጀምረው አሉ። እንግዲህ ሰሞኑን ሳትቸግር ልታዩኝ ነው። 36 ስገባ ምናልባት ባህሪ ሊቀያየር ይችላል። ፕሪ ፖስትፓርተም የሚባል ነገር አለ። እሺ ከ35 ዓመት በኋላ ልትወልዱ ነው? አስቡበት እንዴ! አንዳንድ ሰዎች ወልደው እንዳትወልዱ ሲሏችሁ ዚንክ አባውት ኢት። በደንብ አስቡበት። ሪማይንድ ላርጋችሁ፣ አሁን ቤተሰብ መዘግየት አይችልም። በቃ ብዙ ሴቶች የምትታለሉት እደርስበታለሁ የምትሉት ነገር ላደርሱበት ትችላላችሁ። ፕራዮሪቲ ማድረግ የሚገባችሁ ትዳርና ልጆቻችሁን ነው። ትምህርት ይደረስበታል፣ ስራ ይደረስበታል። ኤኒታይም ብትወጡ ስራ አታጡ። ኤኒታይም ብትወጡ እና ቤተሰብን ማዘግየት ዋጋ ያስከፍላችኋል። ከብዙ አቺቭመንቶቻችሁ በኋላ ቤተሰብን ለመመስረት ማሰብ በጣም ባሩን ያጠብባችኋል። ቤተሰብ መዘግየት አይችልም። ትምህርት መዘግየት ይችላል። ስራ መዘግየት ይችላል። ለሴት ልጅ
አስቡበት። ቅድሚያ መስጠት ያለብሽን እንደ ባለ አእምሮ ወስኝ። እንደ ባለ አእምሮ አጠገብሽ የሆነ ሰውዬ አለ፣ ተስፋ ያለው ሰውዬ አለ፣ ትንሽ ተፍተፍ የሚል ሰውዬ አለ፣ አትሊስት ቤዚክ ኢንካም ያለው አለ፣ የሚበላበት ዳቦ የሚበላበት ትንሽ ስራ አለችው፣ ትንሽ የቤት ዕቃ ማሟላት ትችላላችሁ። ፕራዮሪታይዝ አድርጊው። ቆይ እንትን ገዝተን ቆይ ምናምን ስትይ ጊዜ ሄድብሻል። ቤዚክ የሆኑ ነገሮችን ማሟላት የምትችሉ ከሆነ ኤክስፔክቴሽናችሁ እንደ ሶሻል ሚዲያ አይሆን። ጌት ሜሪድ፣ ተጋቡ። እሱ እኮ ከኔ 3 እጥፍ አይሰራም፣ እሱ እኮ ብዙ አያገኝም ብላችሁ ጊዜያችሁን ዲሌ አታድርጉ። እንደ ባለ አእምሮ ወስኑ። በጣም ስኬታማ ቦታ ላይ ያያችኋቸው ሰዎች ከሆነ ነገር ተነስተዋል። በቃ ወስነው ተነስተዋል። ጊዜያችሁን አትብሉ። የሆነ ነገር እስኪደረግላችሁ የ1.5 ሚሊዮን አበባ እስኪገዛላችሁ አስጠብቁ። ስታርት ፋሚሊ፣ ቤተሰብ መስርቱ። እንደ ባለ አእምሮ መቅደም ያለበትን አስቀድሙ። ይሄንን ደግሜ ደጋግሜ እነግራችኋለሁ። ለሴት ልጅ መቅደም ያለበት ትማራለች፣ እንደ ማንኛውም ሰው ዲግሪ ትይዛለች፣ ትንሽ ስራ ትሰራለች። ከዛ በኋላ ልታስቀድም የሚገባት ትዳርን ነው፣ ልጆችን ነው። ከዛ በኋላ ያለው አቺቭመንት ምናምን ይደረስበታል። አይ ከን ጋራንቲ ዩ። ስለዚህ መቅደም ያለበትን እንደ ባለ አእምሮ ወስኑ። እባካችሁ አትታለሉ። እንደ ባለ አእምሮ ማስቀደም ያለብሽን ነገር አስቀድሚ። እነዚህ ሴቶች ወልደው ከዛ በኋላ ወደ ስራ ወጥተው ነው ባይ ዘ ዌይ፣ ወይም ደግሞ ወልደውም እየሰሩ ነበረ። ዶንት ቢ ዲሲቭድ። እንዳትታለሉ፣ ከተፈጥሮ ጋር እንዳያጣሏችሁ። አንዳንድ ጊዜም ደግሞ የገንዘብ ነፃነት በጣም ፕራዮሪቲ ይሆንብናል፣ በጣም ድሆች ስለሆነ። የገንዘብ ነፃነት ማለት የህይወት ነፃነት ማለት አይደለም። ምናልባት የምርጫ ነፃነት ሊሆን ይችላል። ገንዘብ አለኝ ብለሽ የምትፈልጊውን አይነት ወንድ መግዛት አትችይም። የገንዘብ ነፃነት የሁሉንም ነፃነት አይሰጥሽም። what do you need to do? መጀመሪያ ያለሽን ነገር ይዘሽ ወደ ትዳር ቀድመሽ ግቢ። በቃ ራስሽ ላይ ስሪና ወደ ትዳር ግቢ። that should be priority። ከዛ በኋላ የገንዘብ ነፃነትን አቺቭ ማድረግ ቀላል ነው። ያው መስራት ይጠበቅባቸዋል፣ ግን እንደሚጋነነው አይደለም። ሰው የገንዘብ ነፃነት የህይወት ነፃነትን አይሰጥምና በደንብ አድርጋችሁ አስቡበት። አሁን ሁላችሁም የተጠመዳችሁበት ጉዳይ የፋይናንሻል ፍሪደም ነው፣ የገንዘብ ነፃነት። ይህን ገዝቼ የምትፈልጊውን ያህል አማውንት ኦፍ መኒ ቢኖርሽ ፍላጎትሽ አያልቅም። ስለዚህ በልክ መኖር ነው የሚያስፈልገው፣ በገደብ መኖር ነው የሚያስፈልገው። ስለዚህ የገንዘብ ነፃነትን በጣም ፕራዮሪታይዝ የምታደርጉ ሴቶች እድሜያችሁ ይሄድባቸዋል፣ ጊዜያችሁ ይሄድባቸዋል፣ ፕራይም ታይማችሁ ይሄድባቸዋል። አስቡበት። ሞስት ኦፍ ኦል ሌሎችን ኮፒ አታድርጉ። በቃ ሌሎችን ኮፒ አታድርጉ። እንትና አይነት ሶፋ ገዝታለች እና እኔ እንደዚህ አይነት ሶፋ ገዝቼ ነው የምገባው። እንትና አድርጋለች እና ያንን አድርጌ ነው የምገባው። እንትና በዚህ ዓመቷን ያገባችው እኔ በዚህ ነው። እንትና እንዲህ አይነት ቬሎ ነው የለበሰችው እኔ። እባካችሁ ኮፒ አታድርጉ። እግዚአብሔር የሰጣችሁን በረከት በእጃችሁ ይዛችሁ በዛ በረከት ደስተኛ ሆናችሁ ነው። በቃ ሶሻል ሚዲያ ላይ የምታያቸው ካፕሎች ያው ከአፈር እንደተነሱ አይታችኋል። ሶ ዶንት ስታርት ዊዝ them ማለት እንደነሱ የሆነ ነገር ገዝቼ ነው። እባካችሁ የራሳችሁን ኮፒ አድርጉ። ራሳችሁን ሁኑ። ማንንም ኮፒ አታድርጉ። ማንንም አትምሰሉ። የማንም በረከት እናንተ ጋር አይመጣም። የራሳችሁን በረከት አትጣሉ። በጣም ግን እንድታስቡ የምፈልገው የዛሬ 5 ዓመት ራሳችሁን ይሁና። ለዛሬ 5 ዓመት የምትፈልጓት ሴትዮ የሚያዘጋጃችሁን ነገር ነው ወይ ዛሬ እያደረጋችሁ ያላችሁት? ኦኬ የዛሬ 5 ዓመት 3 ልጆች እንዲኖሩኝ እፈልጋለሁ፣ 2 ልጆች እንዲኖሩኝ እፈልጋለሁ ብለሽ ዛሬ ስራ ነው የምታሯሯጭው። ዛሬ ፕሮሞሽን አፍተር ፕሮሞሽን ነው። ዛሬ የሆነ ነገር ነው የምታረጊው። እዛ ላይ ትደርሻለሽ? አይ ዶንት ቲንክ ሶ። አትደርሺም። ስለዚህ የዛሬ 5 ዓመት ለምትፈልጉት አቺቭመንት ዛሬ መዘጋጀት አለባችሁ። እና ሳድሊ ግን በሚያሳዝን ሁኔታ ብዙዎች ህግ ያወጡልናል። በቃ ቅድሚያ እንትን ማድረግ አለብሽ፣ ቅድሚያ ሊቭ ናቹራሊ። በቃ በተፈጥሮ ኑሩ። እንደዚህ ማለት ተፈጥሯችሁን እኮ ታውቁታላችሁ። ምንድን ነው የሚያስፈልጋችሁ? 20ዎቹ መጀመሪያ ሆናችሁ 30ዎቹ እስክደርሱ ድረስ በቃ ናቹራሊ ቤተሰብ መመስረት የተፈጥሮ ግዴታ ነው። ዘን ቢት። አለበለዚያ ግን ፎከስ ፖይንታችሁ መጀመሪያ ፋይናንሻል ፍሪደም፣ መጀመሪያ ኢንዲፐንደንስ ምናምን የምትሉ ከሆነ ዲሌይ ታደርጋላችሁ። ኤንድ ሞስት ኦፍ ኦል በጣም ይህንን ቪዲዮ ሳይ በጣም ሾክ ያደረገኝን ነገር ልንገራችሁ። በጣም ስራ ላይ ትኩረት የምታደርጉ ልጆች፣
ስራ የምትሉ ስራችሁ አይደንቲፋይ ያደርጋችሁ ያላችሁ ልጆች ይሄንን ቪዲዮ ልጋብዛችሁ። ጠሉት ህሊና ማለት ነው። በቃ እኔ የሚገርመኝ ነገር ማለት ድሮ በጣም ችል ነበርሽ። ከዛ ኮርስ በኋላ ስራ ያዘች። ከዛ በጣም ትጫነቃለች። ነይ ሰለቸኝ ሁላ እሷ ነኝ ጨጓራሽ አትላጪ ፈታ በይ። አሁን ጋይስ ድሮ እንደዛ ኢንጆይ እንደማናደርግ ነው ስለማታቋር እኔ ማቃት ማለት በፕራይም ታይሟ ነው። በስመ አብ ወልድ እኔ ይደክመኝ ነበር እንደ ህሊና ኤነርጂ ማርያም አልነበረኝም። በጣም እግዚአብሔርን የነበረኝ ኢነርጂ ጋይስ አይደክመኝ እናቴ ቶ እኔ ነኝ ሞራል የለኝ እኮ ትላችኋለ እንዴ ለዚህ ደግሞ ዊዛውት ነው ማኒ ብር ደግሞ ሰው ደግሞ ተወቀሊና እንትና ጋር አለ ችግር የለም ሄሎ እኔ ከማራቆ ሰው ጋር አትቀላቂኝ ማርያም እንደዛ አሁን በዛት በቃ ይሄ ድክም ብሏት ነው 3 ተኩል ወይ 4 ሰዓት ይሁን በቃ ይሄም አሁን እያስጠላኝ መጣ መሰለኝ። አራሳ ሲሆን እኮ እኔ በቃ ይበቃኛል። አሁን እኔ መቼም ያስጠላኝ ግን እያስጠላኝ ነው። ሀቅ አሏሽ ማርያም እያስጠላኝ ነው። እንጆይ ኪል ማለት ቀነሽ እኮ በጣም ቀንሻለሁ። ድሮ በጣም ይችላልኛ በቃ አለው ባይዘው ጊዜ ባክ ዝም በላይ ደግሞ ህሊና የምትባለው ልጅ በጣም ነው ማደንቃት። በጣም ጎበዝ ናት። ከምን እንደተነሳች መቼም አይታችኋታል። ከህሊና ይልቅ ሉዋል ሪላክስድ ናት ራሷ ስትል ከሰማችሁ። ዋይ ኢዝ ዳት? ህሊና አቺቭ ማድረግ ያለባት ብዙ ነገር እንዳለ ታውቃለች። ወደዛ ነው እየሄደች ያለችው። ህሊና ኢን ዲስ ሲናሪዮ ኮምፕሮማይዝ የምታደርጋቸው ብዙ ነገሮች አሉ። ፊርስ መሆን አለባት፣ ጠንካራ መሆን አለበት፣ እንዲና እንዲህ መሆን ያለባት ብዙ ጉዳዮች አሉ። in this scenario በጣም የማታውቁት ነገር የማይገባችሁ ነገር አብዛኞቻችሁ በጣም በጠነከራችሁና በጣም ስራ ባላችሁ ቁጥር ትሬድ ኦፍ አለው። ያ ትሬድ ኦፍ ምንድነው? ሴትነታችሁን ኮምፕሮማይዝ እያደረጋችሁ ትሄዳላችሁ። በጣም መጠንከር ይጠበቅባታል ህሊና። የሆነ ሰዓት ላይ ቆም ብላ አሁን ያለኝ ይበቃኛል ኑሮ የሚኖር በቃ እማትል ከሆነ በዚሁ የምትቀጥል ከሆነ ብዙ የማይፈለጉ ትሬቶችን አዳፕት ታደርጋለች። ናቹራል ነው በጣም። ይሄ ሀብታም ወንዶች ካያችሁ ከሰው ጋር ያላቸው ግንኙነት ራሱ አብዛኞቹ ጤናማ አይደለም ማለት ስራቸውን ለቀቅ እስካላረጉ ድረስ። ምክንያቱም ኮምፒቲቲቭ መሆን በራሱ የሚጠብቅባችሁ በጣም ብዙ ነገር አለ። ግን ትሬድ ኦፍ እንዳለው ሴቶች ማወቅ አለባቸው። የሚሮጡት ሩጫ ትሬድ ኦፍ እንዳለው መታወቅ አለበት። ከህሊና ይልቅ አሁን ሉዋል ሪላክስድ ናት ሞር። ለምን? ህሊና ብዙ ግብ አላት፣ ብዙ ማድረስ ያለባት ነገር አለ፣ ብዙ ስራ አላት፣ ብዙ ፕሮሞሽን፣ ብዙ ሶሻል ሚዲያ ማኔጅመንት፣ ብዙ ነገር አላት። ይሄ ነገር ደግሞ ፕሪዘርቭ ሊደረግ የተገባውን ሴትነቷን ኮራፕት ያደርገዋል። ሳታቀው እንደው አይ ቲንክ ናይስ ልጅ ትመስለኛለች። ሳታቀው ግን ሴትነቷን ኮራፕት ያደርገዋል። እና በጣም ሰክሰስፉል የሆኑ ሰዎች ካያችሁ በጣም ስኬታማ ምናምን ሶሻሊ ብዙ ጎበዞች አይደሉም፣ ወይም ደግሞ የሆነ ነገር ባህሪ ታዩባቸዋለች። ለምን? ኮምፔታቲቭነስ በራሱ ይሄ የውድድር መንፈስ በራሱ የሚፈጥርባችሁ ሌላ ፐርሰናሊቲ አለ። እና ሴቶች በጣም ገንዘብ ስትሉ ሴትነታችሁን ኮምፕሮማይዝ እያደረጋችሁ ነው የምትመጡት። ስራ ስትሉ ህሊና እንዲሁ ተኝታ ያመጣችሁ ገንዘብ መሰላችሁ? ኖ ተተዋል። በጣም ስትራይቭ አድርጋበታለች። ዩክንታል ያንን ነገር ሜንቴን ለማድረግ ከዛም የተሻለ ነገር አቺቭ ለማድረግ ብዙ ኮምፕሮማይዝ ማድረግ ያለባት የሴት ባህሪ አለ። እና የሆነ ጎል ሴት ስታደርጉ እዚህ ጋር ኮራፕት የምታደርጉት ሴትነት እንዳለ ላስታውሳችሁ። ላይጎዳችሁ ይችላል፣ ፎር ዲስ ታይም ላይጎዳችሁ ይችላል። ነገ ላይ ግን በሪሌሽንሽፕ ምርጫችሁ ላይ፣ ነገ ላይ ግን በትዳር መንገዳችሁ ላይ በጣም ብዙ ሳቦታጅ የሚያደርገው ነገር አለ። እና ገንዘብን ባሳደዳችሁ ቁጥር ትሬድ ኦፍ አለው። ገንዘብን፣ እውቅናን፣ የተሻለ ኑሮን፣ ፋይናንሽል ኢንዲፔንደንስን ባሳደዳችሁ ቁጥር ትሬድ ኦፍ አለው። አትስሩ አይደለም፣ አትማሩ አይደለም፣ ባላንስ ለማድረግ ሞክሩ በተቻላችሁ አቅም። አሁን ባለው ሲናሪዮ እንዲና እንዲህ አይነት ወንድ ነው የምፈልገው እንኳን ብትሉ ኮምፕሮማይዝ ማድረግ የሚገባችሁ ነገር ላታረጉ ትችላላችሁ።
አሁን ኧረ ወንዶች እኔ አሁን ሪሌሽንሺፕ ብል ከአቺቭመንት ይመልሰኛል ምናምን ነው የምትሉት። ትሬድ ኦፍ አለው። ፕራይም ታይማችሁ ያልፋል እና በጣም ጥንቃቄ አድርጉ። ይሄ ነገር ደግሞ ብዙዎቻችሁ ላይ ይሰማችሁ ይችላል። ምክንያቱም ሁሌም ቢሆን የተነገረን ፋይናንሽል ኢንዲፔንደንስ ሴትን ጀግና እንደሚያረጋት ነው። that was wrong። ፋይናንሽል ኢንዲፔንደንት መሆን ጥሩ ነው፣ ግን ደግሞ ፋይናንሽል ኢንዲፔንደንት መሆን ራሱ ሌላ ብዙ ባጌጅ ይዞብን ነው የሚመጣው። ሶ እንደዚህ አይነት ነገርን ስትሰሙ ይሄ ነገር ከተፈጥሮ ያርቀኛል፣ ይሄ ነገር ሴትነቴን ኮራፕት ያደርጋል ወይስ ደግሞ ይጠቅመኛል የሚለውን ነገር በደንብ አድርጋችሁ አዳምጡ። ለሴት ልጅ ፕራዮሪቲ መሆን የተገባው ትዳርና ልጆቿ ናቸው። ስራ፣ ገንዘብ ምናም ይደርሳል። ከወለዱን በኋላ የተማሩ እኮ ብዙ እናቶች አሉ። ከወለዱን በኋላ ዲግሪ ማስተርስ ምናምን የያዙ ብዙ እናቶች አሉ። ስለዚህ ፕራይም ታይማችሁን ዌስት አታድርጉ ባካችሁን ልላችሁ ፈልጋለሁ። ወዳችኋለሁ።